የእሷ ረጅም ጊዜ እናቴ እሱ የእነሱም የእሷ ታናሽም የእኔ ታላቅም ሁለት መንትዬ ልጆችም እንደዚህ ታመውባት ነው። ሁለት መንታው ልጆች ተከታትለው ያጣችሁ። ስንት ናችሁ አጠቃላይ ቤት ውስጥ? ምናሽ ስንት ልጆች ናችሁ? 8 ነበርን። አሁን ያለ ነው። አሁን በህይወት ያላችሁት ስንት ናችሁ? ከ8 5። አንደኛው የአእምሮ ታማሚ ወንድም ያረፈው ነው አይደል? ሳልደርስለት አረፈ ያልከው። እሺ ሁለቱ መንታዎቹ ምን ሆነ ነው እነሱ ሲያረፉት? እነሱ ታመውባት ነው ያረፉት። ምንድን ነው ችግሩ? ማለት ለምንድን ነው የአእምሮ ህመም እናንተ ላይ በተደጋጋሚ እናንተ ቤተሰብ ለሚከሰተው ምንድን ነው? አላወጣወደ ምንም የምናውቀው ነገር የለም። ያው የእሷ የታናሾች የማሪ ታናሾች ናቸው መንትዮቹ ተከታትለው ነው ያጣቻቸው። እና ማለት ሐኪም ቤት አልተወሰዱም? ህመማቸው አልታወቀላቸውም ከመሞታቸው ፊት? ታናሽ የእሷ ማሪ ታናሽ እንኳን ድንገት ነው እንትን ያሉት ተከታትለው ያረፉት። ግን ድንገት በቃ መንታም ስለሆኑ መንታ ደግሞ አንዱ ታሞ ደግሞ አንዱ ይታመማል። የታወቀ ነገር ነው። እና ድንገት ነው ያጣቻቸው። ገላን ግን አንተ ስንተኛ ልጅ ነው ቤተሰቦችክ? እኔ 6ኛ ልጅ ነኝ። ኦኬ ማሪ ያልክ ትክስ እሷ ስንት ዓመት? 36 ዓመቷ ነው ያልከው ማለት ነው። ተኛ ልጅ አሁን እሷ 2ኛ ልጅ ነች። ታላቅ ወንድም አለ። ኦኬ ታላቅ አለ። ታላቋ ይሰራል፣ ጤነኛ ነው። ታላቄ ጤነኛ ነው። ግን 3 ልጆች ከወለደችለት በኋላ ባለቤቱን በመኪና አደጋ ስላጣ እሱም በስራም ተስፋ ምንም ስለጨላለመበት ሁሉም ነገር ተወ። ልጆቹ የምታሳድገው እንግዲህ ደከመኝ ሰለቸኝ የማታውቀው እናቴ ናት፣ አርሜ ናት። እና እሱ አይሰራም፣ ስራ አይሰራም። በሀዘን በደረሰበት ባለቤቱን በማጣቱ ሀዘን ምክንያት ነው ስራ የማይሰራው። በሰዓቱ ስራ የማይሰራው በዛ ምክንያት ነበር። ከዛ በኋላ ግን ረጅም ጊዜ ስራ ስላልሰራ ይሁን አላውቅም። ከዛ በኋላ ምንም ስራ አይሰራም። በቃ ወጥቶ ነው የሚገባው፣ የትም ሄዶ ነው የሚመጣው። እና ሌላም ትዳር ይዟል። ልጆቹን ልጆች ያድርጎ ነው በቃ እሱ የሚኖረው። እና እኔ ነኝ ማስተምራቸው ማለብሳቸው። ማሪ ላይም ሌላ የመጨረሻ ልጅም አለ፣ እናቴም እንደዛው። እና እሺ እሱ ሌሎቹስ ከእህት ከአእምሮ ታማሚ እህት ቀጥሎ ያሉትስ? 2 ያልኩሽ መንትዮች አርፈዋሉ። ግን አንዲት 3 ልጆች ወልዳለች የምልሽ እንግዲህ 3 ልጆች ወልዳለች የምልሽ አለች። እሷ ኑሯን እየኖረች ነው። ስለዚህ የውልቅ 5 ቀርተናል ከ8 ብለካል። አንድ የአእምሮ ታማሚ እህት አንዱ፣ ሁለተኛ አንተ አንዱ፣ ታላቁ ትልቁ የመጀመሪያ ወንድምክ ደግሞ ባለቤቱን በመኪና አደጋ በማጣቱ አእምሮ ስለተነካ ስራ ስለማይሰራ የእሱን 3 ልጆች እናትክ ናት የምታሳድገው። ኦኬ 3 ማለት ነው። ሌላ 2 ይቀራል እኮ። የመጨረሻ ፈሬሳ የሚባል ልጅ አለ። እሺ እሱ ስንት ዓመቱ ነው? እሱ ኦልሞስት አሁን 19 አካባቢ ነው። ይማራል፣ ይሰራል፣ ምን ያደርጋል? ይማራል። ጤነኛ ነው እሱ? አዎ ጤነኛ ነው። 12ኛ ክፍል ይማራል። አንድ ይቀራል ከ5። አሁን እሱ 19 ዓመቱ ፈሪሳ ያልከው 4ኛ ነው። አንድ ይቀራል። 5 አይደለ በህይወት ያላችሁት? አንድስ? ቶላ፣ ማሬ፣ በሹ፣ እኔ እና ፈሪሳ 5 እኔ ያለው። ቶላ የመጀመሪያው ልጅ የመጀመሪያ ባለቤቱን በህይወት ያጣት ቶላ አለ። ሁለተኛውስ? ማሬ። ከዛ 3ኛ አንተ አይደለም ወለደች የምልሽ ልጆች አላት የምልሽ። ሶሪ ልጆች አላት የምትለኝ 3ኛ ላይ ያሉት የ3 ልጆች እናት ናት። 4ኛ ደግሞ አንተ አለ። 5ኛ 19 ዓመቱ አለ። ስለዚህ አሁን ቤት ውስጥ የሚኖሩት እናትህ፣ የአእምሮ ታማሚዋ እህትህ፣ የወንድምክ 3 ልጆች እና ትንሹ 19 ዓመቱ ልጅ። የእነዚህን 5 ሰው ኃላፊነት እናትክ ላይ ነው የወደቀው። እናቴ ላይ ነው። እናቴም ደግሞ እኔ ላይ ነች። ኦኬ ቤታችሁ ክራይ ነው? ኪራይ አይደለም። ኦኬ የራሳችሁ ነው። ስለዚህ አንተ ነህ የምታስተዳድረው ቤተሰቡን? እኔ ነኝ ተሸክሜ እየኖርኩ ያለሁት። አንተ የት ነህ? እኔ አሁን ያለሁት ዱባይ መጥቻለሁ። እንዴት መጣህ ወደ ዱባይ? በኮንስትራክሽን ስራ ሰዎች አፕ ላይ ተደርጎ ስለሆነ እኛ እዚህ አፕ ላይ እናደርጋለን። ትንሽ ብር ነው የምትከፍለው ከከፈልክም ተብዬ 100,000 ብር ከሰው ተበድሬ ትንሽ ብር ነው ከፍዬ የመጣሁት። ኦኬ ስንት ጊዜ
ከመጣሁ ኦልሞስት አሁን 6 ወር ሆኖኛል። 6 ወር አልፎኛል። 100,000 ብር ደህን ከፈልክ? 100,000 ብር ላይፍ ኢን ዱባይ ነው የከፈለልኝ አግኝቶኝ። ኦኬ እሺ እሺ። ከመጣሁ አንዴ ሳይት የለም፣ አንዴ ሳይት ዝግ ነው እየተባልኩኝ፣ በሌላ ደግሞ እዚህ ኩላሊቴ አካባቢ በጣም ነው የሚያመኝ። ረጅም ጊዜ ነው ሲሚንቶ ተሸክሜ ድንች ተሸክሜ ኖር የጀመረው እና በዛ የተነሳ እዚህ ከመጣሁ ጀምሮ አንጀቴ በጣም ተደጋጋሚ እየወረደ ስለሚያስቸግረኝ ኮንስትራክሽን ስራ የሚታወቁ ነው እና መስራት ስላልቻልኩ ረጅም ጊዜ ያሳለፍኩት ተኝቼ ነው። ከዛ የተነሳ ላይፍ ኢን ዱባይ ቃል አግኝቶኝ ሲያወራኝ እንዲህ እንዲህ ስለው እዳን እከፍልልሃለሁ ለሀርሜና ለማሬ ግን ሰዎች እናሰባስባለን ብሎኝ ነበር እና በእንደዚህ ሁኔታ ውስጥ ነው ታሪኬ ይሄ ነው። ለማሬና ለሀርሜ ያው ማለት ታሪኩ ለአብዛኛው ያሉት እሱ ፖስት ከማድረግ በፊት ወይ ደግሞ ለእሱ ከመናገር በፊት እሱ የሚያውቀው ማሬ ማለት እህቴ ናት። የሚያማት ማሬን አውቄያለሁ እኮ ሌላ የጠራኸውን ሀርሜ ነው ምላት እናቴ ነኝ። እናትህ ታዲያ ምን ጤነኛ ናት አይደል ማዘር? አዎ ጤነኛ ናትማ፣ ደክማለች ማለት ረጅም ጊዜ ለእነሱ በመልፋት አሁን እኔ ለእነሱ የተሻለ ነገር መስጠት ፈልጋለሁ። ያለብኝ ሸክም ሰዎች ተረድተውኝ እንደ እህት፣ እንደ ወንድም፣ እንደ ቤተሰብ አይተውኝ እንዲደግፉኝ እንዲረዱኝ ነው። ይሄን አሁን አንተ ምን እየሰራክ ነው ዱባይ ላይ? ኮንስትራክሽን ነው። ኮንስትራክሽን መስራት አልቻልኩም የሰልማ እናትዬ አላልክም? ያለሁት አሁን ኮንስትራክሽን ስራ ላይ ነው። አላቆምኩኝም። ምን አንጀቴን ነው ኩላሊቴን ነው ያመኛል ያልከኝ? አዎ ኩላሊቴን አካባቢ በጣም ያመኛል። አንጀቴ በተደጋጋሚ ነው የሚወርደው። ይሄ ቡዋ ነው የሚባለው። እኛ አካባቢ ላይ የታሸው ነበረ በፊትም። ስንት አመትክ ነው ተሙ? 28 እና አሁን አንተ ምንድን ነው ማድረግ የምትፈልገው? እህትክ ያው ኦልሬዲ የሚታከም አይደለም ህልሟ። እናትክን መርዳት ብቻ ነው የምትፈልገው? ምንድን ነው መርዳት ብቻ ነው የምፈልገው እኮ። ምንድን ማድረግ ነው ለእናትክ የምፈልገው? እኔ ለእናቴ ማድረግ የምፈልገው ትንሽ የሆነ ስራ እየሰራው አጠገባ መሆን ያለብኝ፣ አጠገባ ሆኜ ነው መስራት ያለብኝ። ምክንያቱም ስመጣም ቢረበንም ቢጠማንም ከጎን ያትራቅ፣ አንተ ትሻለኛለህ፣ አንተ ነህ ቅርቤ እያለችኝ የመጣሁት። ምክንያቱም የአባቴ ቤተሰቦች አባቴ ብዙ ሚስቶች ስላሉት ቦታውን የጋራ ነው እንካፈላለን የሚል ሂደት ውስጥ ነው እኔ ስመጣ የነበረው እና ትቻት የመጣሁት ማንም በማይጋፋላት ማንም በማይታገልላት ሁኔታ ውስጥ ነው ትቻት የመጣሁት እና አሁን አጠገቧ ሆኜ ነገሮቹን ማስተካከል ነው። እናት ነበረች፣ እናት ነች ለልጅ ጋሻ፣ ግን እኔ ልጇ ነኝ ለእሷ ጋሻ እና አጠገቧ ሆኜ እያስተዳደርኳት ባኖራት ነው ደስ የሚለኝ እና ብዙ ኖራለች ማለት ብዙ ታግላለች። በትዳርም ደስተኛ አልነበረችም፣ ጥሩ ጊዜ አላሳለፈችም። ለ30 ዓመታትን ያህል አንድ ቀን እንኳን ደክሞኛል በቃኝ አላለችም። 2 ታማሚ በሽተኛ ይዞ መኖር በጸበል መንከራተት በጣም ብዙ ነው። ለዛውንም ሽንታቸውን አውቀው ሽንት ቤት የማይሄዱ ልጆች፣ በተኙበት የሚጸዳዱ ልጆችን ይዞ ከዘመድ ተገፍታለች። ከዘመድ ከእህት ከወንድም እንኳን ማንም እንኳን እህታችን እኮ ብሎ ማንም ያነሳት የለም እሷንና እኔ ነኝ ያለሁላት ለእናቴና በቃ ሰዎች ተረድተው የሆነ ነገር ምክንያቱም ለእናት አለመድረስ እያማል ቀላል አድርጋት ልጅ እያለሁ የተሻለ ህይወት መሰጣት መስሎኝ እኔ ሳድግ እንዲያደርግልሻል ከእድሜ መጨመርና ከእኔ መጉበጥ በቀር ምንም ነገር አላሳዩዋትም። እና ሰዎች እባካችሁ ተረዱኝና እናቴን ላግዛት። ይህንን ነው እኔ ሀብዬ የምለው እኮ። አሁን አንተ ከዱባይ ገብተህ ኢትዮጵያ እናትህ ካጠገብ ሆነ ለመስራት ምን ያህል ያስፈልግሃል? እኔ ቢያንስ የወተት ከብት እንኳን ገዝቼ ወተት ሽጬ እንኳን እሷን አኖራለሁ። ሌላ አይደለም፣ ትልቅ ነገር አይደለም። ኮሽ እኔ አሁን
እርጉዝ ነኝ። በዚህ ሰዓት እርዳታ አልሰበስብም። በጣም እሶ መልሻለሁ። ግን እኔ እህትክን ካየው በኋላ ከአይምሮ ህመም በላይ ምድር ላይ ምንም ከባድ ነገር የለም። የሰው ልጅ ምንም ነገርን ተቋቁሞ ማለት የአይምሮ ታማሚ ግን በቃ አይምሮ ታማሚ ነው። ራሱን አያውቅም። ራቁቱን አደባባይ ላይ ቢወጣ ገበናውን መሸፈን አይችልም። እና ከአይምሮ ህመም በላይ እዚህ ምድር ላይ ከባድ ነገር የለም። እሱ ይህን ደግሞ እያየሁ እኔ መቋቋም አልችልም። እሱ አንተ እናትክን ሄደክ ከእናትህ ጎን ሆነክ እንዳልከው እናትህ ከአንተ ውጪ ማንም ጤነኛ ልጅ የላትም፣ ማንም ከጎኗ ሊቆም መከታ ሊሆናት የሚችል ልጅ የላትም ብለሃል። ሰው ምን ያህል እንደሚፈጅ ንገረኝ እና እኔ ጠንቀጣም ሺ እርዳታውን አሰባስብልካለሁ ወይ አሁንም የምንችል ከሆነ አሁኑኑ እናደርግልሃል። ስንት ነው እናትህ ጎን ሄደክ ለመሆን? እግዚአብሔር ያክብርልኝ፣ እግዚአብሔር ስጥልኝ። እንግዲህ ከራሴ ወይ ከዘመዴ አይደለም ስጡኝ ብዬ የምጠይቀው ከማታውቁኝ ከእናንተ ከእህት ወንድሞቼ ነው እና ከማላውቀው ሰው የዚህን ያህል ያስፈልገኛል ማለት ይከብዳል። ኖ ማለት ይህን ያህል ለሚፈጀው ጠይቀሃል። አንተ አሁን ኩላሊት ታማሚ ሆነክ ዱባይ ላይ ኮንስትራክሽን እየሰራክ መቀጠል አትችልም። አንተ ደግሞ የሆነ ነገር ከሆንክ እናትክ ማንም የላትም ማለት ነው። ሌሎቹ ልጆች እንትን ስለሆኑ ትንሹም አልደረሰም። ሰው ትልቁ ወንድምክም ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ የረባ ልጅ ሊያግዛት የሚችል ልጅ የለም። እናትህ ከጎኗ አርጅታለች፣ እሷም ደክማለች። አንተ አሁን ከዱባይ ገብተክ ኢትዮጵያ አሁን ስራ ለመስራት ስንት ይፈጃል ብለክ ነው? አልጠየቅክም ጭራሽ? ጠይቅ ያለው ስለ ስራው መብደን ምንም ጠይቅ እኮ ስራው ስንት ይፈጃል? ምንም ሳትሳቀቅ ንገረን እና እኛ አቅማችንን እናግዛለን። እሺ ያው ቢያንስ 8:50 ይፈጃል ስራው በሁለት ከብት ለመጀመር ማለት ነው። ምንም ብዙ አይደለም። ከታች የምጽፉት ብዙም አይደለም። እኔ የምፈልገው አንተ 8:50 ይፈጃል ካልክ እኛ እስከ 1 ከቻለን እናግዛሃለን ሁላችንም። ስለዚህ ጋይስ ይሄ ወንድማችን በጣም ነው የሚያሳዝነው። ጤነኛ ሳይሆን ነው ዱባይ ላይ ኮንስትራክሽን እየሰራ ያለው። ስለዚህ እናግዘው ሁላችንም ያቅማችንን። አሁን እንጀምር። ምን ትላላችሁ? ካልግቡና ቁጥር በጻፍ አይደለም እስኪ አድርጉት። በወሬማ በኮመንት እኮ አይደለም። ኮመንት በነፃ ስለሆነ ዝም ብላችሁ ስለኮመታችሁ ይህን ቁጥር የምንጽፉት ሰዎች እኮ 5 የማትሰጡ ናችሁ። እንደኛ የተግባር ሰው ሁኑና ግቡና አካውንት ነበር አሁን ይስጣን ቃል ግቡ። ኮመንት በጻፍ አይደለም። ኮመንትማ ነፃ ነው። ኮመንት ለመጻፍ ምንም የሚከፈል ነገር ስለሌለ 5 ሚሊዮንም 10 ሚሊዮንም ብጽፉ ጻፉ፣ ቻክችኩ። እኔም ማልችለውን ነገር ቃል አልገባለትም። እሱ 8 እስከ 8:50 ድረስ 2 ከብት ገዝቼ ከእናቴ ጎን ሆኜ ነገ ለምን ነገ አሁን 8700 ሰው ህዝብ እያለ ሁሉም ያቅሙን አሁን ቢሰጥ አይሻልም? አሁን አካውንቱን ሰጥቶን ነገ ለምን ነገ ይህንን ሰው ደግመን እናገኘዋለን? አሁን በዚህ አጋጣሚ ማገዝ የምትችሉ ሰዎች እየገባችሁ ቃል ግቡ። ግን ስልክ ቁጥር ትሰጣላችሁ። እዚህ ቤት ቃል ገብቶ መውረድ የለም። ስልክ ቁጥር አስመዝግባችሁ ቃል የገባችሁትን አስገብታችሁ ደረሰኝ ትልቃላችሁ። ነገ የምትሉት ለምንድን ነው አልገባኝም። 8800 ህዝብ እያለ አሁን እንዲረዳው ልጁ በጣም አሁን እየገባችሁ ቃል እኔ ጌሜ ይቅርብኝ። ኦኬ አሁን እየገባችሁ አገዙት። አሹም አሹ ቀጠሮ ነገሩ አሹም መስዋዕትነት ይከፍላል። ቪዲዮ አብራተሙ አንቺ ደክሞሻል። ነገር ቢሆን ኖ መስዬ እኔ ድከመኝ። እኔ አሁንም የእሱ ችግር ባይፈጠርም ኖሮ እኔ ጌም እጫወት ነበር ቁጭ ብዬ። ጌም ሳልጫወት አልወጣም እና እኔ የጌም ሰዓቴን መስዋዕት አድርጌ እሱን እናግዘው። በጣም ነው የሚያሳዝነው። እኔ የሰማሁትን ነገር ልቤ መቋቋም አልቻለም እና ከናት አሁን እናግዘው ወንድማችንን። ጋይ ሰምታችሁ ታታሪኩ በጣም ያሳዝናል። እና አሹ ደግሞ ዛሬ ነበር ቀጠሮ። ከአሹዬ ለወንድምክ መስዋዕት ታደርጋለህ። ለነገ እናድርግ ያንተን ቀጠሮ ከይቅርታ ጋር። ችግሩን ሰምተካል። በጣም ነው የሚያሳዝነው።
እሺ አሁን ወንድማችንን ማገዝ የምትፈልጉ ቃል መግባት የምትፈልጉ ጻፉ። 1 ቁጥር ሞዴሬተሮች ኢንቫይት ያደርጓቸዋል። ደብተር ላምጣና እመዘግባለሁ እና እያንዳንዳችሁ 5 ሺህ እንኳን ብታዋጡ በቶሎ ይሞላለታል። ችግሩን ሰምታችኋል መቼም። ምንም ጨካኝ የሆነ ሰው ልብ ራሱ ይነካል። በጣም ነው የሚያሳዝነው ችግሩ። አሹ አልሰማኸኝም? ፓፒ እኔ ከራሴ ጀምራለሁ ውዶቼ። አካውንትን ትሰጠኝና እኔ 10 ሺህ ብር ትራንስፈር አድርግልሃለሁ አሁን። አሜን። ደብተሬን አቀብልኝ። እሺ ሞዴሬተሮች 1 ቁጥር የሚጽፉት ያስገባሉ። ከራሴ ልጀምር። አቤት ሰማያዊ ደብተር አለ አይደል? እርዳታ መዘግጥ አልቋት እንዴት ግን የመጨረሻዎቹ ፔጅ አዲሱንም አምጣ ካለቀ እዛኛው ነጩ ፕሪንተር ያለበት ሰልፍ ላይ የመጀመሪያው መሳቢያ አይ ቲንክ አሹ አልሰማኝም መሰለኝ። አሹ